ቀጣዩ ተናጋሪ አቶ የደስደስ ያሲን ነው። ቀደም ሲል እንደገለጹት ከዚህ ከድምጻችን ይሰማ ጋር በተያያዘ በተለያዩ መድረኮች የተለያዩ ጥናታዊ ጽሁፎችን በማቅረብ ከሙስሊሙ ህብረተሰብ እንቅስቃሴ ጋር በተያያዘ ከፍተኛ አስተዋጽኦ በማድረግ በመድረክ ሐሳቡን በማራመድ በግሉ እንቅስቃሴ ያደረገ እንደሆነ ገልጸናልና የድምጻችን ይሰማ ወይም የሙስሊሙ ህብረተሰብ እንቅስቃሴ ጋር ተያይዞ የነበረውን ነገርና ከዛ ጋር ተያይዞ ያጋጠሙ ችግሮች አሁንም ደግሞ በምን ሁኔታ ላይ እንደሚገኝ እንዲሁ 15 ደቂቃ ጊዜ ድል እንሰጣለን። አቶ የደስደስ ያሲን መድረኩን ክፍት አደርጋለሁ። በቅድሚያ ኢትዮቲዩብ ይሄን ለመሰለው መልካም ውይይት ስለጋበዘኝ ላመሰግን ወዳለሁ። መዳበር ያለበትና በተለይ በኢትዮጵያውያን አካባቢ መለመድ ያለበት የሐሳብ ልዩነቶች ቢኖሩም በእንደዚህ አይነት መድረኮች እየተገናኙ ማጥበብ የሚቻልበትና ገንቢ የሆኑ ነገሮችን ማግኘት ይቻላል ብዬ አምናለሁ። ከዛ በማስከተል በሀገራችን በአሁኑ ሰዓት መብታቸውን በመጠየቃቸው ምክንያት ፍትህን በመሻታቸው ምክንያት እየተገደሉ የሚገኙ ወገኖቻችን ላይ እየደረሰ ባለው ነገር አዝኛለሁ። በዚህም ሳቢያ ጥቃት ጉዳት ለደረሰባቸው ቤተሰቦች መጽናናትን እመኛለሁ። ለኢትዮጵያ ሀገራችን ደግሞ ሰላምና ፍትህን እመኛለሁ። ወደ ርዕሱ ስመለስ ሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ ወይም የማህበራዊ ሚዲያ አክቲቪዝም በኢትዮጵያ የሚለውና ሞር ስፔሲፊካሊ ደግሞ የኢትዮጵያ ሙስሊሞች እንቅስቃሴ እንዴት ነበር በተለይ በሶሻል ሚዲያ አጠቃቀሙ ዙሪያ ያሉትን ነገሮች ባጭሩ ለማስቀመጥ ነው። ምናልባት ከባድ የሚሆነው ሶሻል ሚዲያ እንደሚንስ ነው እንጂ ትልቁ ትግል ያለው ግራውንድ ላይ ያለው ትግል ነው። ያንን በማስተባበር ደረጃ ሶሻል ሚዲያ ያለው ሚና ከፍተኛ ነው። ስለዚህ ንግግሬን በማቀርብበት ሰዓት ሞር ከግራውንዱ ጋር ተያይዞ ያለውንና በሂደትም ደግሞ የሚዲያው የሶሻል ሚዲያው ሮል ምንድነው የሚለው ግንዛቤ ውስጥ እንዲገባ ፈልጋለሁ። እንግዲህ ላለፉ 5 ዓመታት የኢትዮጵያን ፖለቲካ የሚከታተል ሰው በይፋ ሊረዳ እንደሚችለው የኢትዮጵያ ሙስሊሞች ንቅናቄ ወይም ደግሞ የድምጻችን ይሰማ ሙቭመንት ለየት ያለና ታሪካዊ እንዲሁም ደግሞ ለመሰል እንቅስቃሴዎች እንደ ሮል ሞዴል የሚታይ ፋና ወጊ ወይም ፈርቀዳጅ የሆነ እንቅስቃሴ ነው። ይሄንንም ለማለት የሚያስደፍርበት አበይት ምክንያት ከምርጫ 97 በኋላ በኢትዮጵያ ፖለቲካ ውስጥ የነበረውን ድባብ ማስታወስ ይቻላል። ምርጫ 97 ብዙ ተስፋ የተደረገበትና አገሪቷ ወደ ለውጥ ጎዳና ታምራለች ተብሎ የታሰበበት ቢሆንም በአንጻሩ ነገሮች ተበለሻሽተው ገዢው መንግስት ፍጹም የበላይ ሆኖ በአገሪቷ ላይ ብቸኛ አድራጊና ፈጣሪ ሆኖ የወጣበት አማራጭ ኃይሎች ድምጻቸው የጠፋበት በተከታታይ በወጡ የጸረ ሽብር አዋጅ፣ የፕሬስ አዋጅ እንዲሁም ደግሞ የፖለቲካ ፓርቲዎች ምዝገባ አዋጅ፣ የኤንጂኦ አዋጅ በአጠቃላይ ብዙ ህጎችን በማውጣት ፍጹም የፖለቲካል ምህዳሩን እንዲሁም ደግሞ የሲቪክ ማህበራትን ሮል በመቀነስ መንግስትን መቃወም ወይም ላለው ስርዓት ፍትህን መጠየቅ ከባድ የሆነበት ጊዜ ነበረ። በዛ ሰዓት በአዲስ አበባም ይሁን በኢትዮጵያ ውስጥ አማራጭ ሐሳብን ወይም ደግሞ የመብት ጥያቄን ይዞ መገኘት ፈታኝ በሆነበትና ፖለቲካ ድርጅቶች እንኳን የአድቮኬሲ ወይም ደግሞ ከቢሮአቸው ያለፈ ተጽዕኖ ማሳደር ባልቻሉበት ሂደት ነው የኢትዮጵያ ሙስሊሞች ትግል የመጣው። ከዚህ አንፃር ስናየው ልዩና በሂደቱም ደግሞ ሮል ሞዴል ሊባል የሚችል ነው። መነሻው ምንድነው? በምን ምክንያት ተነሳ ቢባል ሁለት አበይት ነገሮችን ማንሳት እንችላለን። አንደኛው የረጅም ጊዜ ከ1966 የኢትዮጵያ ሙስሊሞች
500 ሺህ ሆነው ሰላማዊ ሰልፍ ከጀመሩበትና እምነት ተቋማትንና የአምልኮ መብት መጠየቅ ከጀመሩበት ጊዜ አንስቶ ሲንከባለል የመጣ የሃይማኖት ጭቆና አለ። ያንን ለማስተካከል ልክ እንደሌላው ህብረተሰብ ሁሉ በ1983 መንግስት ሲቀየር የኢትዮጵያ ሙስሊሞችም ተስፋ ያደረጉበት ሂደት ነበረ። ነገር ግን ከ1987 በኋላ በተለይ የአንዋር መስጂድን ተከትሎ እዛ ላይ የተደረገ ግድያ አለ። ከዛ በማስከተል ሙስሊሙ ህብረተሰብ ምንም አይነት ውክልና እንዳይኖረውና የራሱ ተቋማት እንዳይኖሩት ተደረገ። በምትኩም መንግስት የሚፈልጋቸውን ካድሬዎችና የራሱን ተወካዮች በሙስሊሙ ተቋማት ላይ በማድረግ ሙስሊሙ ህብረተሰብ ለሀገሪቷም ሆነ በራሱ ዙሪያ የሚያደርገውን ህብረተሰባዊ አስተዋጽኦ ሚና በመቀነስ እንዲሁም ደግሞ የአምልኮ ጫናዎች በማድረግ የቆየ ጭቆና ነበረ። ይህ በእንዲህ እንዳለ ነገሩን እንደ ኢሚዲየት ኮዝ ግን ያስጀመረው በሐምሌ 2003 የኢትዮጵያ መንግስት በይፋ ከሊባኖስ የአህባሽን አንጃ ወይም ደግሞ የአህባሽን የእምነት አመለካከት በማምጣት በይፋ የኢትዮጵያ ሙስሊሞች ሊከተሉት የሚገባው መንገድ ይሄ ብቻ ነው ብሎ የደነገገበት ይሄም በሐረማያ ሐምሌ 2003 ላይ ዶክተር ሽፈራው በተገኙበት 600 የመጅሊስ አባላትን በማስቀመጥ ካሁን በኋላ የኢትዮጵያ ሙስሊሞች ተቋማት በሙሉ ሊከተሉት የሚገባው አመለካከት ይሄንን መሆኑን በይፋ ተጀመረ። ከዛም በማስከተል በየአካባቢው የሚገኙ አሰጋጆች፣ አዛን የሚያደርጉ እንዲሁም ደግሞ ከእምነት ጋር ሰባኪያንን በሙሉ በዚህ መስመር እንዲያልፉና ግዴታ የዚህ ስልጣና ተካፋይ እንዲሆኑ በማድረግ መንግስት ጫና ማሳደር ጀመረ። ሙስሊሙ ህብረተሰብ በየአካባቢው ተቃውሞ ማሰማት ጀመረ። ይህ ሂደት መጨረሻው የሙስሊሙ ብቸኛ ተቋም ወደ ነበረው አወሊያ ሄዶ ታህሳስ 21 ከመጅሊስ አመራር በተጻፈ ደብዳቤ የአወሊያ አሰጋጅ፣ አዛን ጥሪ የሚያደርጉ እንዲሁም ደግሞ መምህራን በአንድ ደብዳቤ ሁሉም ተባረሩ። ተማሪዎች ይህን ተቃውመው የተቃውሞውን በር በዛ በኩል ተከፈተ ማለት ነው። የተማሪዎቹ ተቃውሞ እየገፋ ሲመጣ ውጭ ያሉ ሽማግሌዎችን የሃይማኖት አባቶችን በመጥራት ስለ ጉዳዩ አመካከሩ። በተመካከሩበት ሂደት ውስጥ ምንድነው ሪሊ ችግራችን የሚለውን ተወያይቶ ካገኙት በኋላ ይሄንንማ በኔጎሺዬሽን ወይም ደግሞ አንድ ላይ ከመንግስት ጋር በመነጋገር ልንፈታ የምንችለው ህገ መንግስታዊ ጥያቄ ነው። ስለዚህ ይሄንን ፕሮሰስ እኛ እናቀርብላችኋለን በሚል ህብረተሰቡ ተስማምቶ ከዛ ውስጥ ያመነባቸውን ግማሽ የተወሰኑት እዛ የነበሩ ከዛ ውጪ የነበሩትንም ሰዎች በማካተት የሙስሊም መፍትሄ አፈላላጊ ኮሚቴ ተመሰረተ። ይሄ ጥር ላይ የሆነ ነው። ከዛ በማስከተል ትግሉ የሄደበትን ወደ 5 ከፍሎ ማየት ይችላል። እስካሁን ያየሁትን ቅድመ አወሊያ ማለት እንችላለን። እስከ የካቲት 26 ድረስ ደግሞ የሀገሪቷን ህጎች በመጠቀም ከመንግስት ባለስልጣናት ጋር በሂደት የተወያዩበት ሂደት ነው። የካቲት 26 ላይ ኮሚቴው ብዙ ስብሰባዎችን በማድረግ ብዙ አክቲቪዝሞችን በመስራት የሙስሊሙ ጥያቄ የመብት ጥያቄ ነው፣ ሊከበርለት ይገባል በሚል 3ቱን ጥያቄዎች መጅሊስም በነጻነት ሙስሊሙ ብቻውን እንዲመርጥ፣ አህባሽ ደግሞ በግዴታ እንዳይጫን፣ የአወሊያ ተቋም በራሱ እንዲተዳደር የሚለውን ጥያቄ ባቀረቡበት ሰዓት እንደተለመደው መልስ ያልሆነ መልስ በመስጠት ካሁን በኋላም የሚያደርጉትን ስብሰባ እንዲያቆሙና ወደ የስራቸው እንዲመለሱ የተደረገበት ሂደትን የሁለተኛው ምዕራፍ መጀመሪያ ልናደርገው እንችላለን። ከዛ በማስከተል ኦፕን አክቲቪዝም ተጀመረ። ኦፕን አክቲቪዝም ሲጀመር እንግዲህ ቀደም ሲል የድምጻችን ይሰማ ፔጅ እንደ ልሳን በ2012 ፌብሩዋሪ ላይ ነው የተጀመረው። ከሱ በፊት ደግሞ ኒውስ ሌተር ነበረ፣ ድምጻችን ይሰማ የሚል ኒውስ ሌተር። እንግዲህ ድምጻችን ይሰማ እንዴት መጣ ለሚለው እዛው በስብሰባው ወቅት በአብዛኛው ጁማ ወይም ደግሞ የአርብ ጸሎትን ተከትሎ የሚደረግ ስብሰባ እንደመሆኑ መጠን ጥያቄያችን ህገ መንግስታዊ ነው፣ መንግስት ሊሰማን ይገባል፣ ድምጻችን መሰማት አለበት የሚለው ነበረ። ከዛ ወዲህ ያ ቃል እየተለመደ ወደ ኒውስ ሌተሩ መጣ። ከዛ ወዲህ አሁን የምታዩት ፔጅ ላይ ተግባራዊ ሊሆን ይችላል። ስለዚህ ኦፕን አክቲቪዝሙ ከካቲት 26 በኋላ ቀጥሎ በተለያዩ ግብአቶች በማስከተል ሰደቃዎችን በማዘጋጀት የሌሎች እምነት ተቋማትን
በር በማንኳኳትና ጉዳዩን በማስረዳት የተለያዩ ነገሮችን በማድረግ እስከ ሐምሌ ድረስ ቀጥሏል። ሐምሌ 6 ላይ ግን መንግስት እንደተለመደው ጥያቄውን ከመመለስ ፋንታ ሰዎችን አወሊያ በምሽት ሰብሮ በመግባት እቃዎችን በመዝረፍ በመደብደብ የኮሚቴው አባላትንም በማሳር ተጠናቀቀ ማለት ነው። በዚህ ሰዓት የነበረው ፍለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምጻችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ አይነት ቀጥሎ ለመጡ ፕሮቴስቶችም ይሁን ህዝባዊ ንቅናቄዎች መሰረት የሆኑ ለየት የሚያደርጉት ወይም ደግሞ ግራውንድ ላይ ያለውን ኢምፓክት አሳድረዋል ተብሎ የሚታዩትን ነገሮች በተወሰነ መልኩ ማንሳት ፈልጋለሁ። በዚህ ሂደት ውስጥ ብዙ ነገሮች ታይተዋል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድነው? መንግስት የኢትዮጵያ መንግስት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊትለፊት ይታያሉ፣ እንቅስቃሴን ይመራሉ፣ ከታሰሩ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዛምፕልመሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት፣ ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳየ ነው። ሌላው ደግሞ ህዝባዊ ንቅናቄዎች የሚቆሙት ግለሰቦች ላይ የተንጠለጠሉ ሲሆኑ ነው። በዚህ ሂደት ግን በመላ ሀገሪቱ ብዙዎች የተሳተፉበት አንዱ ይሄ ጉዳይ ያንዱ የሁለት ሰው ተብሎ የማይታይና የሁሉም ህብረተሰብ እንዲሆን ማስቻሉ የአመራርን ብቃት ያሳያል ማለት ነው። ሌላው በሁለተኛ ደረጃ እንደ ምሳሌነት የሚታየው ምንድነው? ሲነሳ የሙስሊሙ ጥያቄ ነው ተብሎ ብቻ ሊታይ የሚችል አይደለም። ምክንያቱም የተጠየቀው ነገር አንደኛ የህግ የበላይነት ወይም ሩል ኦፍ ሎው እና ኮንስቲቱሽናሊዝም ነው። አንድ ሀገር ላይ ህገ መንግስት ሊኖር ይችላል። በወረቀት ላይ መኖሩ ግን ምንም ፋይዳ የለውም። ተግባራዊነቱ መታየት ስላለበት ያንን ሂደት ነው የሞገቱት። ብዙ ጊዜ ህገ መንግስቱ መንግስት ያመጣውና ቀደም እንደተጠቀሰው ተቀባይነት ሌጂቲሜሲ የሌለውን እንዴት ሪኮግኒሽን እንሰጣለን የሚል አይነት የትግል ሂደት ነበር ሙስሊሙ ህብረተሰብ ግን የጀመረው። ከዛም በሂደት ሌሎች የተከተሉት ነገር ምንድነው? መንግስት በራሱ ያመጣቸው ህጎች ወይም ደግሞ የኔ ናቸው በሚላቸው ሜዳዎች ውስጥ በመግባት ይሄ ህገ መንግስት እንዲህ ይላል፣ በዚህ መሰረት የኛ መብት ሊከበርልን ይገባል ብለው የሞገቱበት በመሆኑ ከዛም ሂደት ደግሞ እንደ ህብረተሰብ በተለይ አሁን ያለው ስርዓት ኖረም አልኖረም አዲስ ስርዓትን ቢመጣ ብዛ ብሔር ብዛ ሃይማኖት ባለበት ሀገር ላይ የጋራ ቃል ኪዳን ወይም ደግሞ ህገ መንግስታዊ የሆኑ መርሆች አስፈላጊ በመሆናቸው የሙስሊሙ ኮሚቴዎች መፍትሄ አፈላላጊዎች ወይም ትግሉ ስለ ሴኩላሪዝም ጁዲሻል ኢንዲፔንደንስ እንዲሁም ደግሞ ስለ ሃይማኖት መብት በስፋት የሰበከበትና ከዚህ ቀደም የማይታወቁ የህገ መንግስት ጽንሰ ሐሳቦች ህብረተሰብ ውስጥ የሰረጹ መሆናቸው እንደ አንድ ስኬት ሊታይ የሚችል ነው። ከዛ ባሻገር ደግሞ የፍትህ ስርዓቱ ላይ ብዙዎች ታስረዋል። የኮሚቴው የፍትህ ስርዓት ብዙ የተሄደበት ነው። በዛ ውስጥ ፍርድ ቤቱን አንቀበልም፣ ከዚህ ቀደም እንደተደረጉ አይነት የፖለቲካ እስሮች አንቀበልም ብሎ መተው ይቻል ነበር። ነገር ግን ፍትህ እንደማያገኙ ያወቁ በዛ የፍትህ ስርዓት ውስጥ ማለፋቸው አስተማሪነቱ ታሪካዊ ፋይዳው ከፍተኛ ነው። ምክንያቱም በዛ ሂደት ውስጥ ሲያልፉ ይህ የፍትህ ስርዓት በፍጹም ተስፋ ሊደረግበት የማይችልና ብዙ በህግ ስርዓት ውስጥ ያሉትን ህጸጾች በደንብ አድርጎ ለህብረተሰቡ ያሳየ በዛውም ደግሞ ሌሎችን ሞቢላይዝ ያደረገ በመሆኑ በዚህ አንፃርም የሀገሪቷን የፍትህ ስርዓት ችግሮች በማሳየት አስተማሪነቱ ይታያል። ሌላው እንግዲህ ወደ አክቲቪዝሙ ተመልሼ በተለይ በሶሻል ሚዲያ ሲመራው የነበረው አክቲቪዝሙ ትልቁ መሰረቱ የሰላማዊ ትግል መርሆችን በተግባር በሀገሪቷ ላይ ያሳየ ነው። ይሄ የተለያዩ ፈጠራዎችን በመጠቀም ከ17 አይነት መላይ መንገዶችን በመከተል ሌሎችን ባስደመመ ሁኔታ ፍጹም ስኬታማ የነበረ ሰላማዊ ትግል ተደርጓል። ሌሎችም ደግሞ ምሳሌያዊ ነበር። ከዚህ ውስጥ ሶሻል ሚዲያንን ብቻ ሳይሆን
ኤስኤምኤስን በማዘጋጀት በይፋ በብዙዎች በመላክ ሰዎችን በማደራጀት አንዱ የደረሰው ለአንዱ እንዲደርሰው በማድረግ ነው። ቀደም ሲል እንደተጠቀሰው በኢትዮጵያ የኢንተርኔት ተጠቃሚ ቁጥር ዝቅተኛ ነው። በፊት ሲጀመርበት የነበረው ሂደት እንደውም ዝቅተኛ ነበር። አሁን ወደ 5 ሚሊዮን ደርሷል ይባላል። ነገር ግን ከፕራይመሪ ዩዘርስ ጀርባ ዴሪቬቲቭ ዩዘርስ አሉ። በካልቸራችን ሁሉም ሰው የሰማውን ነገር የማስተላለፍ የማውራት ሂደት አለና አንድ ሰው አንድ አካውንት ካለው ያንን ይዞ ለሌሎች እንዲያስተላልፍ በሚደረገው ሂደት ላይ ብዙ አይነት ነገሮች እንዲደርሱ ሆኗል። አሁንም ሮሉ በቀላሉ መታየት የለበትም የሶሻል ሚዲያ ሮል። በተለይ ደግሞ በውጭ ሀገር ላይ ወይም በሌሎች እንቅስቃሴዎች ላይ ሶሻል ሚዲያን ኢንተርኔት እንደ ልብ በሚገኝበት አንጻር ስናየው የኛ ህብረተሰብ ተጠቃሚውና ለዚህ ለአክቲቪዝም ስራ የዋለበት ፕሮፖርሽን እጅግ ከፍተኛ መሆኑን መረዳት ያስፈልጋል። በዚህ አንጻር ድምጻችን ይሰማ ወይም የሙስሊሙ ትግል ከፍተኛ የዚህን የሶሻል ሚዲያን ጥቅም በማጉላትና ከዛም ጋር ተያይዞ ብዙ ስራዎች ተሰርቷል። የትግል ስልቶቹን በተመለከተ የተወሰነ ለማለት ብዙ ነገሮች ተጠቅሰዋል። ካለው ሰዓት አንጻር ግን የተወሰኑትን ነገሮች ለማስቀመጥ የአርብ ሰላትን ተከትሎ የሚደረጉ ተቃውሞዎች የ45 ከተማዎችን ባማከለ በመላ ሀገሪቱ ውስጥ ይሄንን ተቃውሞ በማድረግ በተወሰነ ጊዜ ድምጽ አልባ በሆነ እጅን በማጠላለፍ በፕላስተር አፍን በማሸግ አሁን በተለይ ደግሞ በኦሮሞ ፕሮቴስት እና እንዲሁም ደግሞ በዓለም አቀፍ ደረጃ ምልክት እየሆነ የመጣውን እንደዚህ እጅ የማጣመር ሂደትን ከመጀመሪያው አንስቶ በማሳየት እንደገና ደግሞ መሰል የሆኑ የከለር ለምሳሌ መጀመሪያ ላይ እኛ ሰላማዊ ነን ለማለት በነጭ በማድረግ ብዙ ታይቷል። ከዛ ወዲህ ደግሞ መንግስት ሂደቱን እያበዛው ነው በሚል ማስጠንቀቂያ ለመስጠት ቢጫ የታየበት ነበር። አሁን ደግሞ በሰሞኑን እንደተመለከትነው የቀይ ካርድን በማሳየት ከዚህ ቀደም በ1966 ተነስቶ የነበረውን ነቀፌታን የማይቀበል መንግስት ዘላቂነት የለውም የሚለውና ስርዓቱ አደጋ ውስጥ ነው የሚለውን ለማሳየት በተምሳሌትነት ተቀምጧል ማለት ነው። በዚህ ሂደት እንግዲህ ሶሻል ሚዲያውን ተጠቅሞ ከ1000 በላይ ሰልፎች ወይም ደግሞ መስጂድ አካባቢ ባሉ እንቅስቃሴዎች ብዙ ነገሮችን ተደርጓል። ህዝባዊ ትብብርን የመንፈግ ሳንቲሞችን የመሰብሰብ ስልክ የመዝጋት እንዲሁም ደግሞ በጋብቻ የታሰሩ ሰዎችን ተስፋ ከመፈንጠቅና የትግል አጋርነትን ከማንጻር የተፈረደባቸውን ሰዎች በጋብቻነት ሰርግ ቃሊቲ ድረስ በመሄድ የተፈጸመበት ሂደት እጅግ አስተማሪና የትግል ቆራጥነትን ያሳየ ነበር። ሌላው ደግሞ ትልቁ የኢትዮጵያ ሙስሊሞች ትግል ወይም ከሶሻል ሚዲያም ጋር ተያይዞ የነበረው ትልቅ አስተምህሮት ወይም ስኬት ተደርጎ የሚታየው በኢትዮጵያ በተለይ ላለፉት 25 ዓመታት አንዱ ብሔር ካንዱ ብሔር አንዱ ሃይማኖት ካንዱ ሃይማኖት ጋር ያለው ትብብርና ሂደት ኢትኒክ ፌደራሊዝምን አፕላይ በማድረግ ሂደት ላይ አሉታዊ ጎኑን በማጉላት በተለይ ደግሞ ስልጣን ላይ ያለው መንግስት ያንን ክፍተት በመጠቀም ህዝቦች እንዳይተባበሩ ያደረገበትን ሂደት በመስበር ኮሚቴው ካወቃቀሩ አንስቶ ሲጀመር ከሁሉም ብሔሮች የተወጣጣን በማቋቋም እንዲሁም ደግሞ ተቃውሞ በኦሮሚያም በአማራም ትግራይንም ጨምሮ በተለያዩ ክፍሎች የጋራ አቋምን በማሳየት እዚች ሀገር ላይ ለአንድ ዓላማ መቆም እንደሚቻል ተምሳሌትነቱን በቤተ ሙከራነት ያሳየ በመሆኑ እጅግ አስተማሪና ሀገራዊ ፋይዳው ከፍተኛ ነበር ማለት ይቻላል። ሌላው ይሄ ሙቭመንት በአብዛኛው በተለይ ሶሻል ሚዲያ ላይ ወጣቱን ኢንጌጅ በማድረግ ወጣቱ የሚጠቀመው ሶሻል ሚዲያ ነው። ከኢትዮጵያ ፖለቲክስ ለረጅም ጊዜ እየተገለለ የነበረውን ወጣት እንደገና ወደ አክቲቪዝም በማምጣት በሀገሩ ጉዳይ ቅድሚያ ተናጋሪ በሀገሩ ጉዳይ ላይ ተሳታፊ እንዲሆን በማስቻል በተለይ ሙስሊም ወጣቶች ያደረጉት አስተዋጽኦ እንዲሁም ደግሞ ይህ ተምሳሌትነቱ ለሌሎችም እንዲሆን ያደረገበት ሂደት ተምሳሌታዊ ነበር ማለት ይቻላል። ይህንን ተምሳሌት እነማ ተከተሉት ምን ተደረገ በሚለው ሂደት ላይ እንግዲህ ቀደም ሲል እንደተቀለጸው ከ97 በኋላ የነበረውን የፍርሃት ድባብ በመስበር ለሌሎች ኖ ማለት እንደሚቻል ወይም ደግሞ ሂደቱን
በአንድ አቅጣጫ ብቻ የሚሄድ አለመሆኑን ለማሳየት በተደረገው ሂደት ከዛ ወዲህ የአንድነት ፓርቲ የሚሊዮኖችን ዘመቻ መመልከት ይቻላል። ሰማያዊ ፓርቲ ያደረገው ማድረግ ይቻላል። በተለይ ደግሞ ከማስተር ፕላኑ ጋር ተያይዞ የመሬት ባለቤትነትን እንዲሁም የማንነትን ጥያቄ በማንገብ የተነሳው የኦሮሚያ ፕሮቴስት ማየት ይቻላል። እንዲሁም የአማራውን ተጋድሎ በኮንሶም ያሉትን ነገሮች ከዛ ጋር የራሳቸው የሆነ ተያያዥነት ያላቸውና ሀገር አቀፋዊ የሆኑ ተምሳሌታዊነቶችን ማየት እንችላለን። እንደ ስኬት ምን ሊወራ ይችላል ወይም ደግሞ ይሄ ሙቭመንት ምንና አሳካ ቢባል ብዙ ነገሮችን ማንሳት ይቻላል። ባጭሩ ግን አንደኛ በተለይ እንደዚህ አይነት ህዝባዊ ሙቭመንቶች ሂደታቸው ግራጁዋል የሆነና ቀስ በቀስ ነው። ከምንም በላይ ግን የተለያዩ የህብረተሰብ ክፍሎችን ሞቢላይዝ ማድረጉ እንደ አንድ ስኬት ይታያል። ስለ መብት ጉዳይ ደግሞ አዌርነስን መፍጠር፣ ሁለተኛ ደግሞ የመብትን ሂደት እንዴት መጠየቅ አለበት ወይም ሀገር ሲባል ምን ማለት ነው የሚለውን በሀገር ላይ ዜጎች የሚኖራቸውን ባለቤትነት በማሳየት ሂደት ከፍተኛ የአዌርነስ ስራ ተሰርቷል። ከዛ ውጪ ደግሞ ወደ ተቋም የማሳደግ ወይም ደግሞ ዲፋክቶ የሆኑ ተቋሞችን በማሳደግ ህዝቡ ከመንግስትም ውጪ አማራጭ ኃይሎች እንዲኖሩትና የራሱ የሆነ ስብስቦችን በመፍጠር ሂደት አገሪቷ ላይ ከፍተኛ ስኬትን አስመዝግቧል ማለት ይቻላል። እንደ ኮንክሉዥን ወይም ደግሞ እንደ መደምደሚያ ሐሳቤን ለመጨረስ ይሄ የሶሻል ሚዲያ አክቲቪዝም ከዛም ደግሞ ከዛ ቀደም በተደረገው ግራውንድ ላይ የነበረው አክቲቪዝም በአጠቃላይ የሚያሳየን ነገር በተለይ ከሙስሊሙ አንፃር የነበረው ምንድነው ሀገሪቷ ለውጥ እንደሚያስፈልጋትና በሂደቱ ካሁን ወዲህ የምንጓዝበት ጉዞ ለውጥ እንደሚያስፈልገው ማየት እንችላለን። ከዛ በማስከተል እንግዲህ ሰሞኑን የተፈቱትን ኮሚቴዎች ያወጡትን መግለጫ ለመመልከት ይችላል። እዛ ውስጥ የድምጻችን ይሰማ የወደፊት እቅድ ወይም ደግሞ ምኞት አስፓይሬሽን ምንድነው የሚለውን ማየት እንችላለን። እንግዲህ ኮሚቴዎቹ የተፈቱት የላኩት መልእክት ላይ ወይም የወጣው መግለጫ ላይ እንደምንረዳው ለሀገር የሚቆረቆሩ ወይም ደግሞ በዛች ሀገር ላይ የሚኖራቸው ሚና ከፍ ባደረገ መልኩ አንደኛ ስለ ሀገራቸው ያላቸው ምኞት አሳይቷል። ያ ደግሞ የድምጻችን ይሰማ ነው ብዬ እምነት አደርጋለሁ። አንደኛ ኢትዮጵያ ወይም ደግሞ ሀገራችንም ዜጎች ተከባብረው ተፈቃቅረው የሚኖርባት እንድትሆን ምኞታቸው እንደሆነ አሳይተዋል። ሌላው እኩልነትና እኩል ተጠቃሚነት ያለባት ሀገር መሆን እንዳለባት ያንን አሳይተዋል። የህግ የበላይነትና የቁሳዊና ሞራላዊ ብልጽግና ያለባት አገር እንድትሆን ምኞታቸውን ገልጸዋል። በሂደቱ የነበሩ ችግሮች፣ መሰናክሎች በዚህ አጠር ባለ ሰዓት ውስጥ መግለጽ የማይቻል በመሆኑ ባጭሩ ሶስት ነገሮችን እንደ ሪኮሜንዴሽን በማስቀመጥ ለመዝጋት ወዳለሁ። አንደኛ እንደዚህ አይነት ህዝባዊ ትግሎች በተለይ ደግሞ ሶሻል ሚዲያን ማዕከል ያደረጉ ሲሆኑ ብስለትን ይጠይቃሉ፣ ጥንቃቄን ይፈልጋሉ። ምክንያቱም አንድ ቦታ የተጀመረ ነገር በተለይ አሁን ፍጥነቱ ከፍተኛ በመሆኑ ትልቅ ተዛምዶ እና ትልቅ ተደራሽነት ስላለው እንደ ሀገርም አደጋው ከፍተኛ ይሆናልና፣ ሌላው ደግሞ ሙቭመንቶቹ እርስ በራሳቸው የሚያደርጉ ግንኙነት መጨመር አለበት። ተግባራዊ የሆነ በአንድነት የመቆም ስራዎች ሊኖሩ ይገባል እላለሁ። አመሰግናለሁ።